የኢራኑን መሪ አያቶላን እኔ ነኝ የገደልኩት ያለው ኢትዮጵያዊ ነብይ ዶናልድ ትራምፕም ከፓስተሮች ጋር ጸሎት ጀምረዋል። በምን ጉዳይ ነው? ታቦት ያማራ ነው እንዲሁም በሴት የሚታጀበው ባህታዊ ጉዳይም መነጋገሪያ ነበር ከሰሞኑ። እኚህ በዛሬ ቪዲዮ የምንመለከታቸው ወሳኝ ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም ወቅታዊና አስተማሪ የሆኑ ቪዲዮችን ይዘንላችሁ መጥተናል። ይህን ቪዲዮ ሲጀምሩ እንደ ሁልጊዜው ላይክ እንደምታደርጉት ተስፋ እናደርጋለን። ለዚህ ሚዲያ ግን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ እንላለን። ባየነው ጊዜ ደም ግባት የለውም ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው እንደተመታ ቆጠርነው ስለ በደላችን ደቀቀ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን ባበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ፣ መሃሉስ ከዛ ምን ይለያል ይላሉ። ምኑን በሐበሰ ወትውት በውስተ ሕዝብ የተናኩነኝ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ ነብይ ተብሎ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለኔና ለናንተ የተዋሕዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገስታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ አምላክ አይለወጥም። በእውነት ለመምህራችን ቃሉን ያሰማልን። እጅግ በጣም ልብን የሚስብ ስብከት ነው። አሁን እንግዲህ በዚህ ጾም የጌታችን የኢየሱስ ክርስቶስ ሕማሙን የምናስታውስበት ነውና እንደዚህ አይነት ስብከቶችን በመስማት ጊዜያችንን እናሳልፍ እንላለን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ ትንሽ ለየት ያሉ አባቶችን ተመልክተናል። በረከት በምንድን ነው የሚወሰደው? በተለይ በሶሻል ሚዲያው እንግዲህ እየመጡ በረከት የሚወሰድበት መንገድ እንግዲህ ሌላም እንዳለ እየነገሩን ይገኛሉ። ምንድነው ይሄ ሌላው መንገድ? እስኪ ተመልክተን ነው እንመለስ። ቆይ በረከቱን የሚወስደው ማን ነው? ላይክ ያደረገነ በረከቱን የሚወስደው ማን ነው? ፎሎ ያደረገን በረከት ለመውሰድ ከፈለጋችሁ ፎሎ ማድረጋችሁን አትርሱ። እስኪ ማርያም ቦምቦክላ ሌትስ ጎ ቀጥሉ። ምንም አንልም በዚህ ቪዲዮ ላይ አባ እርሶ በረከት ይለፉ ይለፈን። በነገራችን ላይ ዘዶ ከዚህ በፊት በጣም የሆነ አዛም የሚያደርጉን ይሄን ቪዲዮ ላይክ የማታደርጉ ከሆነ በእውነት እመቤታችንን አትወዷትም ምናምን አይነት ነገር ነበረ። አሁን ደግሞ ጭራሽ ፍጥጥ ያለ በረከት ለማግኘት እንግዲህ ይሄን ቪዲዮ ላይክ አድርጉ የሚል ቻናሉን ፎሎ አድርጉ እያሉ ነው። እንግዲህ በረከት በእንደዚህ አይነት መልኩ ይገኛል። በጣም የሚገርም ነው በእውነት። እኛ እንደዛ እንላችሁም፣ ግን ከወደዳችሁት ይሄን ሚዲያ ሰብስክራይብ ማድረጋችሁን እንዳረሱ። ቪዲዮ እስካሁን ድረስ እየተመለከታችሁ ላይክ ያላደረጋችሁ ካላችሁ ላይክ አድርጉ። ገና ብዙ ያላየናቸው ቪዲዮዎች አሉ። ላይክ የምታደርጉት እንግዲህ በረከት ታገኛላችሁ ብለን ሳይሆን እጅግ በጣም ብዙ ቁም ነገር ያላቸውና ዘና የሚያደርጉ ቪዲዮዎችን ስለያዝን ነው። እስቲ ከዚህ በማስቀጠል ደግሞ እንግዲህ የኢራኑ መሪን አያቶላን እንግዲህ በእኔ ጸሎት ነው የሞተው የሚለን አንድ ወንድማችን አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። የኢራኑ መሪ አያቶላ የሞተው እኔ ጸልዬበት ነው ይለናል ቀለሜ። ቪዲዮውን አይተን እንምጣ እስኪ። ኮፒ ሊንክ እያደረጋችሁት ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለህ። በሕዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው
አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ስለዚህ እኔ ጸልዬበት ውሰደው ንቀለው ብዬ ነው የተወሰደው የሚል ነገር እየነገረ ነው። ስለዚህ የእስራኤልና የአሜሪካ ድሮኖች ወይም ሚሳኤሎች ሳይሆኑ ይሄንን የሰሩት የቀለሜ ሟርት ነው ማለት ነው። ኤርሚ እንግዲህ ትንሽ ለየት ያለ ሀሳብ ይዞልን መጥቷል። ከሰሞኑ የኢራኑ መሪ የአሜሪካ ድሮኖች ሳይሆኑ የኔ ጸሎት ነው የገደለው እያለን ይገኛል። በጣም ለየት ያለ ነው። እንግዲህ ይሄ ማስፈራሪያ ለአክሊል ነው ግራ የገባ አክሊልን ያስፈራራው ነው በሙሉ። በነገራችን ላይ ማስፈራሪያ እኮ ነው። ከዚህ በፊት በጌታ ከሆንኩ በኋላ እንደዚህ ብዬ ጸልዬ አላውቅም። አሁን ግን ጸልይኩ ጀምሬያለሁ ነው ጸልይኩብ ድሮን አንተ ነቅላለሁ እያለ ካሁን በኋላ የኔ ጸሎት አንዷ በነገራችን ላይ ካሁን በኋላ ታላላቅ አያላን ሀገራት ኤርሚ ጋር እየደወሉ ጸልይበት እንዲነቅለው ማለት ነው። ይሄን ሰው ግደልልን በቃ። ስለ አሰቡ ጉዳይ ስለምንድን ማጸልየው ነው አሁን ግራ የገባን። ለምንድን ነው ስለ አሰብ የኢትዮጵያ ጥያቄ ነው። የኢትዮጵያ የ130 ሚሊዮን ጥያቄ በኑሮ ውድነት እንደዚህ የተቃጠልን አሰብ አሁን ወደብ ቢኖረን የሁሉ ችግሮች አይፈጠሩም የተባለ ነውና ለዚህም ጉዳይ መፍትሄ ካለክ እያልን ነው። በጣም ደግሞ የቀለሜ ለየት የሚያደርገው የምታስታውስ ከሆነ በቅርብ ጊዜ ፀሐይ ግርዶሽ ነው ተከስቶ ነበርና ዶክተር ሮዳስ ሳይንቲፊክ በሆነ ወይ እንግዲህ እነዛን ነገሮች አብራርቶ ሲያስቀምጥ በጣም ያጣጣለበት መንገድ በጣም እንግዲህ በነገራችን ላይ ይሄን ንግግር ማለት ነው የሱ ንግግር ሌላ ሰው ተናግሮት ቢሆን እሱ እንደዚህ እንትን እየተናገረ አሰማው ሙድ አያያዙን ላይ ይለየ ነበር እና ምንም አንልም። ወንድማችን ኤርሚ እንደ ስም ቀለሜ አተንፍስ ነው በቃ አንተ ካልተነፈስ ወቂ ነው። በነገራችን ላይ የሆነ ነገሮችን ስትመለከት አሁን ላይ አሜሪካ እያደረገች ያለችውን ነገር እንደ እውነት ነው እንዲያስብላል። ዶናልድ ትራምፕም እንግዲህ ፓስተሮችን ጠርቶ እያጸለየ ይገኛል ጀምሯል። እንግዲህ ቀለሜን ሰምቶ ነው ወይስ በቀለሜ ጉዳይ ፈርቶ ነው የሚለው እስኪ ቪዲዮ እንመልከተውና እንመለስ። ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። እንደሚታወቀው እንግዲህ ዶናልድ ትራምፕ በሃይማኖታቸው ጠንካራ ያሉ እንዲሁም ደግሞ እስከዛሬ በአሜሪካ ውስጥ ከነበሩ ፕሬዚዳንቶች ለየት ያለ ሃይማኖታቸውን ሲያራምዱ በግልጽ ማለት ነው የሚታዩት ዶናልድ ትራምፕ ናቸው። ይህንን ተከትሎም እንግዲህ በትላንትናው ዕለት በኦቫል ኦፊስ ውስጥ እንደምትመለከቱት በአገሪቱ ውስጥ ያሉ የሚገኙ የተለያዩ ፓስተሮችን በመጥራት እንግዲህ እንደምትመለከቱት ጸሎት ሲያደርጉ ለዶናልድ ትራምፕ፣ ለሀገራቸው፣ ለሰራዊቶቻቸው እንዲሁም ደግሞ በአጠቃላይ ዶናልድ ትራምፕ አሜሪካን ለመምራት የሚያስችለውን አቅም እንዲሁም ደግሞ ጥንካሬ እንዲሰጣቸው ጭምር ሲጸልዩላቸው እየተመለከትን ነበረ። ይህ ነገር እንግዲህ በርካቶችን እያስቆጣ ነው የሚገኘው። ሃይማኖት እንዲሁም ደግሞ መንግስት መለያየት አለባቸው እንዲሁም ደግሞ ለሃይማኖታቸው ያላቸውን አቋም በውስጣቸው እንዲሁም ደግሞ በቤታቸው ማራመድ ያለባቸው የሚሉ በአሜሪካ ውስጥ የሚገኙ ዜጎች እንዲሁም ደግሞ የተለያዩ ሀገር ፖለቲከኞች በዚህ ሰዓት ተቃውሞችን እያሰሙ ነው የሚገኙት። ዶናልድ ትራምፕ ግን ማንንም አይሰሙም። በሃይማኖት ጉዳይ በተለይ የትኛውን ቦታ ላይ ሃይማኖታቸውን ለማራመድ እንዲሁም ደግሞ ለማንጸባረቅ ምንም የማይፈሩ መሪ እንደሆኑ በተለያየ መንገድ ሲያስመለክቱ ነበር። እንግዲህ ቀለሜ ይሄን ቪዲዮ ካየ በኋላ መጥቶ ደግሞ ምን እንደሚለን እንግዲህ መጠበቅ ነው ያው የሚለው። በነገራችን ላይ እየፈለኩ ነበር ኤርሚ አለ የለም ተጠርቷል አልተጠራም ፎቶ ላይ ምናምን ነገር ቼክ እያደረኩ ነበር። እሱ ካለበት በቃ አለቀ ጦርነቱ በቃ ብዬ ነበር። እና እንግዲህ ይሄን ያክል ገድል እንግዲህ በጸሎት ያረክ ሰውዬ እንዴት ዋይት ሃውስ ለራሱ አለመጠራት በጣም የሚደንቅ ነው። የቋንቋም ችግር ሊሆን ይችላል በአማርኛ መነገሩ ምስክርነቱ በአማርኛ መነገሩ ነው እንጂ በእንግሊዝኛ ተነግሮ ቢሆን ወንድማችን ኤርሚም እንግዲህ ለአሜሪካ ሊጸልይ ይሄድ ነበር ነው የምንለው። ያርግለት እንግዲህ። እስቲ ከዚህ በማስቀጠል ደግሞ ዜና እየሰሙ እየተነበየን ነው ወይም ደግሞ ትንቢት እየተናገርን ነው የሚሉ ነቢያቶችን ብቅ ብቅ ማለት ጀምረዋል። እንግዲህ አይተናቸው እንምጣ። ሳውዲ አረቢያ ላይ ከፍተኛ ማዕበል ተነስቶ ቤቶች ሲፈራርሱ የጌታ መንፈስ አሳየኝ። በቻይና ምድር ድንገተኛ ክስተት ተከስቶ ከፍተኛ ድንጋጤ ሲሆን አየሁ። በሳውዲ አረቢያ ያላችሁ ቅዱሳን አጥብቃችሁ ጸልዩ። በዓለም ዙሪያ ያለን ደግሞ ይህንን መልእክት የምንሰማ ስለ ሳውዲ አረቢያ እንጸልይ በእግዚአብሔር ፊት። ብዙ ዓለም አቀፋዊ መልእክቶች እግዚአብሔር እየተናገረን ረጅም ጊዜ ጾም ጸሎት እያዝን እየጸለይን መተናል። ዛሬም የምነግራችሁ በእግዚአብሔር ፊት ሳውዲ አረቢያን ይዘን እንጸልይ። ሁለተኛ ያየሁት ስለ ቻይና ነው። በቻይና ምድር ድንገተኛ ክስተት ተከስቶ ከፍተኛ ድንጋጤ ሲሆን አየሁ። ስለዚህ ሳውዲ አረቢያንም ይዘን ቻይናን ምድርም ይዘን እንጸልይ። ህዝቡ በድንጋጤ ሲሞላ፣ ህዝቡ በፍርሃት በጭንቀት ሲሞላ ይቻለው።
በጣም እኮ የሚገርም ነገር ነው የሚያሰሙን እነዚህ ሰዎች። እንግዲህ ትንሽ አሁን እቺን ሴትዮ ቲክቫ ኢትዮጵያ ቀደማት እንጂ አሪፍ ነበር ትንቢቱ። ቢቢሲ አማሪክ እንግዲህ ቀደማት እንጂ በጣም አሪፍ ነበር ትንቢቱ። አንተ ማሳነስ ኮራ በጣም ብዙ ቀደማት አሉ። እነ ሙሴ ሰለሞን ሁላ ቀድመዋታል። አስበው ደግሞ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? እነዚህን ዜናዎች እንግዲህ አሁን ምድር ላይ እየኖርክ እንግዲህ አስደንጋጭ ነገር ሊከሰት እንደሚችል እኮ የታወቀ ነው። ምድር ላይ ነው መቼም እንግዲህ እነ ቻይና ምናምን ደነገጡ እየተከሰተ ሳውዲ አረቢያ ምናምን ነገር አስደንጋጭ ነገር በቃ ሊመጣ ይችላል። ኖርማሊ ሲጀመር ጦርነት እያለ እንዴት ነው የማይደነግጡት? የመኪና አደጋ ራሱ ደርሶ እኮ አስደንጋጭ ነገር ሊሆን ይችላል። በጣም ነው ትንቢት ነው ሊባል በጣም ይገርማል። አሁን ላይ ግን እየመጡ ያሉ ነቢያት ምናምን የሆነ ተናግረው ምናምን ቀልደው የቲክቶክ ክሬቲቭ አዋርድ በቀልድ እንደው ለመብላት ነው እንጂ የሚመስለኝ ትንቢታቸው ትንቢት አይመስልም የሚናገሩት ነገር ማለት ነው። እስቲ ደግሞ ከዚህ በመቀጠል የነቢያት እንግዲህ ምንድነው ሜጀር ነው የሚባለው ሜጀር ፕሮፌት ነው የምትለው እንግዲህ እስራኤል ዳንሳ መጥቶ እንግዲህ ዜናዎችን እያብራራልን ይገኛል፣ ወይም ዜናን እየነገረን ትንቢት ነው እያለን ይገኛል። እስቲ አዳምጠነው እንመለስ። ኢራንም ዱባይንም አሜሪካም ቱርኪ ራሽያ ኢትዮጵያ ኤርትራ ኬንያ ዩኬ እና ስለ ዩኤን በተመለከተ በዚህ ወር የካቲት ወር ወደራዳቸው አይታችሁ በእኛ ፋይል ብታዩ የካቲት 1 ላይ ጌታ ተናግሮኝ ባለፈው በነበረው በ40 ቀን ቆይታ ውስጥ ጌታ ተናግሮኝ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። የሆነ ሆኖ ግን አሁን የምናየው ጉዳይ እዛ ኢራን ላይ የምናየው ዱባይ ላይ የምናየው አሜሪካ ላይ የምናየው እንዲሁ ዙሪያ ከተማ ላይ ያለው ጉዳይ ሁሉ የምናየው ጉዳዮች አሉና እየጸለየ ነው። በርግጥ ኢትዮጵያ ሆናችሁ ከኢትዮጵያ ውጭ ያላችሁ እናንተ ቅዱሳኖች በዚህ በአስቸጋሪ ጊዜ ውስጥ ሆኖ እንዳያገኛችሁ እየጸለይኩ ነው ያለው። ደግሞ ቀጥሎ ለኢትዮጵያ እየጸለይኩ ያለው ጉዳይ አለና ኢትዮጵያዊ ሆናችሁ በአረብ ሀገር በአፍሪካ ሀገርና በአሜሪካ ሀገር ያላችሁ ሰዎች ሁላችሁ በማገኘው አጋጣሚ ሁሉ እየጸለይኩ ነው ያለው። ይህ ጉዳይ ሆኖ እያለ ግን አሁን ደግሞ ስለምጸልይ በተለይ ከእናንተ ውስጥ ወይ በአረብ ሀገር ወይ በአፍሪካ ሀገርና በአሜሪካ ምድር ያላችሁ ሰዎች ሁላችሁ አንድ ቻሉ። ደግሞ ቀጥሎ በዚህ በኢትዮጵያ ውስጥ ሆናችሁ ቤተሰቦቼ ከኢትዮጵያ ውጭ ናቸው፣ ቤተሰቦቼ ውጭ ሀገር ናቸው የምትሉ ሰዎች ካላችሁ ስለምጸልይ ሁለት ጫኑ። ስለዚህ ወይ አንድ ጫኑ ወይ ሁለት ጫኑ። ከኢትዮጵያ ውጭ ያላችሁ ሁላችሁ በዚህ በኮሜንት በሜሴጅ ላይ አንድ ጻፉ። በኢትዮጵያ ውጭ ለመሆናችሁ ቤተሰቦቼ ከኢትዮጵያ ውጭ ናቸውና የነሱ ክፋት ማየት አልፈልግም፣ እዛ ሆነ ጸልይልኝ ጌታ አንተን ይሰማል የምትሉ ሰዎች ሁላችሁ ሁለት ጫኑ። አብረን ጸልያለን፣ ሁሉ ያማረ ይሆናል። አንድ ጫኑ ሁለት ጫኑ። በነገራችን ላይ የሁለት ችግር የለውም፣ አንድ ላይ ነው ትኩረታ። የአሜሪካ ያሉት በደንብ ትኩረት አድርጎ እንግዲህ አንድ ጫኑ እያለ ይገኛል። ለምን ይብላል ጠቅለል እናድርገውና እዚህ ቪዲዮ ሐሳብ ላይ እንግዲህ እሱ የካቲት 1 ላይ እንግዲህ ምንድነው የተናገረው? ትንቢት ብሎ እንግዲህ በምን ላይ ይፈጠራሉ ስለሚባሉ ጉዳዮች እንግዲህ 40 ቀን ጾም ጸሎት አድርጌ መጥቼ እነዚህን ጉዳዮች ሰምቻቸዋለሁ ብሎ ነበር። እኛ ደግሞ የካቲት 2 መተን ቪዲዮ ሰርተን ነበር። ያን ቪዲዮ ምንድነው እነዚህ ነገሮች ትንቢት ሊባሉ አይችሉም። በቃ መጀመሪያ ትንቢት ሊባሉ አይችልም። እንግዲህ ማንም ሰው ሊገምተው የሚችል ነው። እሱ ብቻ አልነበረም። በነገራችን ላይ 40 ቀንና 40 ሌሊት ቆየው ብሎ እኛ በቲክቶክ ሳይጠፋ ነው እንግዲህ እንደዛ ጾም ጸሎት ቆይቼ የመጣው ያለንም ባለፈው ይሄንንም አንስተን ተናግረን ነበር። እንግዲህ አሁን ላይ ደግሞ ማን ነው ነብዩ ነው አሁን ከኛና ከሱ ያም እንግዲህ ይሰጠን እንዴ? እና እነዚህ ነገሮች ምንም እንግዲህ ትንቢትም ሊባሉ አይችሉም። እንግዲህ ኖርማል ቢቢሲ ኒውስን ሲኤንኤንን ማየት ብቻ በቂ ነው። ቪኦኤ ለራሱ ከዚህ ከበቂ በላይ ነው። እንግዲህ እነዚህ መረጃዎችን ለመሰብሰብ እንግዲህ መተህ ትንቢት በተናገርክ ወይም ደግሞ ትንቢት ነው ባልከን ቁጥር አንተ ነብይ ነህ ማለት አይደለም። እስቲ ሌሎች ቪዲዮዎችም አሉን፣ ወደ እነዛ እንለፍ። ጧፍ ስጠኝ እስኪ አባ። ስንት ልስጥህ? 10 ስጠኝ። ይሄው። ሶሪ በእናትህ ብር አልያዝኩም መሰለኝ። ጓደኛዬ ቤተ ክርስቲያን እየጠበቀኝ ነው። ስንመለስ ከሱ ተቀብዬ ልስጥህ? በዛው ካላስቀረብኝ እሺ ውሰድ። አረ ችግር የለውም አሁን እመለሳለሁ። ምንድን ነው ልጆቼ? እኔ እግሩን ሲይዝልህ አንተ ፊቱ በቦክስ ተጠቁሯል። አሬ እንኳን በቦክስ በችግር የማይጠቁር ችግሩ አጠቁሯል። እንዴ ቀላል አባዬ በፊት ቀይ ነበር እንዴ? እኔ ጥቁር ነው ማለት የድሮ ፎቶን አላየሁም እንዴ? እኛ ከተወለድን በኋላ እኮ ነው ጥቁር። ለምን እሱ ስታድግ ይባል? አሃ አንተ አድርገህ ሙተህ አንተ አፍና አትክፈት። ይቅርታ ታሳልፉ። ብሩ ስታመጣ ነው የምትተርፈው። የምን ብር? የአባዬን ብር ነው። እናንተ ምን እያደረጋችሁ ነው? መልሱልኝ እንጂ እንደ ባለፈው ሰውዬ በዙ እንዲያስቀርብህ እኮ ብሎ ነው። አልገባኝም።
ይቅርታ የልጅ ነገር ነው። ባለፈው አንድ ሰው እንዲህ እንዳንተ አመጣለሁ ብሎኝ የ500 ብር ጻፍ ወስዶ በዛው ቀረ። በዛም በጣም ስበሳጭ አይተውኝ ነበር። ለዛ ነው። እና ዋና ስራው ጧፍ መሸጥ ነው? አዎ፣ ባለቤቴም ጉልትና ቄጠማ እየሸጠች ታግዘኛለች። በምናገኛት ገንዘብም ሁለቱ ልጆቻችን ይዘን 3000 ብር በተከራየንበት ቤት እየኖርን ነው። ይቅርታ ማን ነው ስሞት? ቄስ አሰፋ እባላለሁ። ቄስ ነዎት እንዴ? አዎ፣ ከ6 ዓመት በፊት ነበር ከጎንደር የመጣሁት። እዚህ የማገለግልበት ቤተክርስቲያን አገኛለሁ ብዬ ነበር በተስፋም ብመጣ፣ እስካሁን ግን ገና ደጅ እየጸናሁ ነው። ያው በዓላትን እየጠበቅኩ ጧፍ እየሸጥኩ ፈጣሪን በተስፋ እየጠበቅኩ ነው። አስጠብቀኝ እኮ ባርኮቴ። እንኳን መጣ። በእናትህ ስልኬን ስጠኝ። አካውንትዎትን ይንገሩኝ። 1000 ያው 10 ፍሬ ጧፍ በ10 ሺህ ብር ገዝተንዎታል። አመሰግናለሁ። ይህ ድራማ አይደለም። የሚሰሩ ሰዎችን በድራማ መልክ 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁትም የአባታችን እውነተኛ የሚኖሩት ህይወት ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ። ባርኮት አድቨርታይዚንግ። እውነት ነው። በጣም የሚያስደስት ቪዲዮ ነው። እውነት ይህ ድራማ አይደለም የሚለው ቃል ለራሱ ድራማ እንዳልሆነ በደንብ የሚገልጽ ነው። አባታችንም እንግዲህ በምን አይነት ሁኔታ ላይ ሁለት ልጆችን እያሳደጉ እንዳሉ ያውም ደግሞ ካህኑ ነው የሚያሳይ የሚገልጽ ቪዲዮ ነው። እንደነዚህ አይነት ቪዲዮዎች እንግዲህ በገሃዱ ዓለም ያሉ እንዲሁ በድራማ ተገለጹ እንጂ እውነታን የሚያስመለክቱ ናቸውና በእውነት ባርኮቴ በርታልን ነው የምንለው። እንደዚህ አይነት ሰዎችንም በየመንገዳችን ወይም በየአካባቢያችን ስናገኛቸው እና በረታታቸው እንደግፋቸው እንላለን። የሚሰራ ሰው መበረታታት አለበትና ስራ ጋር በተያያዘ በጣም ደግሞ ከሰሞኑ ያየነው የሚያስደንቅ ቪዲዮ አለ። አንድ የ70 ዓመት እናት እንግዲህ ራይድ ሲሰሩ ተመልክተናቸዋልና ሶሻል ሚዲያው ላይም በጣም መነጋገሪያ ነበሩ። እስቲ የሳቸውን ቪዲዮ ተከታትለን እንመለስ። ለልጄ ነበር የገዛሁት። ትንሽ ልጄ ሲደክመው እኔ ደግሞ ያዝኩት። ያው ትንሽ ልስራ ብዬ አቅም እስከፈቀደ ድረስ መስራት እፈልጋለሁ። እውነት ነው። ስንት ዓመቶት ነው አሁን? እድሜ 70 ይሆነኛል። 70? ልጆትስ የስንት ዓመት ልጅ ነው ያሉት? አንድ ልጅ ነው ያሉት? ወንድ ልጅ? 30 ዓመት። 30 ዓመት። በፊት ይሰራ ነበር እሱ እንደዚህ? ዩኒቨርሲቲ ተማሪ ነበረ። አርባ ምንጭ ዩኒቨርሲቲ። አርባ ምንጭ ዩኒቨርሲቲ ተማሪ ነበር። ትንሽ ተጨናንቆ መጣ እና ተቃጥሮ በሹፍርና የሚሰራ ነበር። ትቶት ወጣ። አሁንም ደግሞ አስቀጠርኩት። ትቶት ወጣ። የራሴ የሆነ ሰቤልኛ ግልኝ አለ። ያው ገዛውለት። አሁን ግን ያው እሱ እረፍ ብዬ እየሰራው። ስለዚህ አሁን እሱ እረፍት ላይ ነው ያለው ማለት ነው? እረፍት ላይ። ስለዚህ እርስዎ ኖት የሚያስተዳድሩት ቤቱን? ለዛ ነው ገቢ ማግኘት ስላለቦት ነው የሚሰሩት ማለት ነው? እናት እኮ ትኑር እኮ በጣም እውነት። በእውነትም እናት ትኑር። በጣም የሚያስገርም ቪዲዮ ነው። እንግዲህ ልጄን እረፍ ብለው በ70 ዓመታቸው ራይድ መስራት በጣም የሚያስገርምና ያልተለመደ ነው። በተለይ እናቶች ሆነው ለእኛ ለወጣቶችም በእውነት በጣም አርአያ ምሳሌም የሚሆኑ ድንቅ እናት ናቸው። በ70 ዓመት ማለት የስራ ፍቅር ይህን ያክል ደረጃ መኖር ሰው እስካለ ድረስ መንቀሳቀስ አለበት የሚል አስተሳሰብ የሚያዝ ከኚህ እናት እንግዲህ በጣም የማይጠበቅ ከዚህ በላይ እንግዲህ ሞቲቬት የሚያደርግ ቪዲዮ አለ ማለት ይከብዳል በእውነት በተለይ ለወጣቶች። ሁላችንም ሮጥ እንበል እንላለን። በተለይ ደግሞ የዚህ ሚዲያ ተከታታዮች አብዛኛው ፐርሰንት እንግዲህ ወጣቶች ናቸው። በሀገር ውስጥም በሀገር ውጭም ያላችሁ እንጠንክር፣ እንበርታ፣ እንስራ ነው የምንለው። እስቲ ከዚህ በማስቀጠል በሶሻል ሚዲያ ላይ እንግዲህ አንዳንድ የጥላቻ ንግግሮችን እንሰማለን። እሱ ምንድነው? ታቦት የአማራ ነው እንግዲህ በተለይም ደግሞ ወደ ኦሮሚያ አካባቢ እኛን አይመለከትም የሚባሉ ንግግሮች ማለት ነው። ይህም ባስመለከተ አንድ መምህራችን የሰጡት ምላሽ አለ። እስኪ እሱን ቪዲዮ ተመልክተን ነው እንመለስ። ታቦት የአማራ ነው እንዴ? ናዴቢሳ ሞይ ታቦኒ ከና ማራቲ አማራ ነው እንዴ ታቦት የሰጠን? ናዴቢሳ ግዲን ቀባቴና ሸ መጋለ ኬሳ ደጌሰን ሸ ሚዲያ ራላለን ታቦኒ ከና ማራቲ አንዳንዶች እንዳልኳችሁ ቀጥታ ታቦቱን ሃይማኖቱን ከአማራው ማህበረሰብ ጋር ለጥፉ። በቃ ኦርቶዶክስ ከተባለ አማራ ነው ይላሉ። ኦርቶዶክስ የአማራ ሃይማኖት አይደለችም። አማራ ግን ኦርቶዶክስ ሊሆን ይችላል፣ ደግሞም ኦርቶዶክስ ነው፣ ምንም ጥርጥር የለውም። አማራ ኦርቶዶክስ ሊሆን ይችላል፣ ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክስ አመንታ አማራ ቆፋሚት ኦሮሞ ተይ ኦርቶዶክሲ ተውዳፍ ወንቲ ሰዶልኩ ተኩልኝ እንጅሩ ደገፈዳ ደርገጎን ሳሌ ወለጋ ላይ የተወለደ ይኖራል፣ ሐረርጌ ላይ የተወለደ ይኖራል፣ ደብረ ብርሃን ላይ የተወለደ ይኖራል፣ ሰሜን ላይ የተወለደ ይኖራል፣ መቀሌ ላይ የተወለደ ይኖራል። የትም ተወለዱ። ግን እዚህ ስንመጣ እኛ ሚኖች ነን ካላችሁ
ኢትዮጵያውያንን ዛሬ የአንድ ሰው ዋጋ ከዶሮ ዋጋ አንሷል። ክርስቲያኖች እየሰማችሁ ነው። እነንትና መጤ ናቸው እኛ ነዋሪዎች ነን የምንልበት ዘመን ላይ አይደለም። አበፋ አስትነለን ዶብራዳ ዱፈን ኑቲሞ ወረባቢያት በረት ጀኑ ሚቲ አኒስ እስኒስ እኒ ዳላቴስ እኒ ዶብራዳ ዱፌስ አዱኛ ከነገዲስ ሄደ መጋፈተው ስናመሰግን ደስ የማይላቸዋል። እነዚህ ሰዎች ከነታቦታቸው ቢጠፉ ከነመቅደሳቸው ቢጠፉ እያሉ ሞት የሚደግሱልን አሉ። እረኛስ የመቅደሳችን ጉልላት የሆነው ክርስቶስ አለ አንጠፋም። በእውነት ለመምህራችን ቃለ ሕይወት ያሰማልን። እንደዚህ አይነት መምህራንን እንግዲህ ያብዛልን። ብዙ ጊዜ እንግዲህ በአማራ ጉዳይ ሲነሳ የኦርቶዶክስ ሃይማኖት የአማራ ነው አይነት ምላሾች ይሰጣሉ። አብዛኛው እንግዲህ የአማራ ክፍል የኦርቶዶክስ እምነት ተከታይ እንደሆነ ይታወቃል። ያ ማለት እንግዲህ ኦርቶዶክስ ሃይማኖት የአማራ ብቻ ነው ወይም የአማራ ሃይማኖት ነው ማለት አይደለም። በደቡቡ አካባቢ ስትሄድ ፕሮቴስታንት ይበዛል። እንግዲህ ደቡብ ፕሮቴስታንት የደቡብ ነው አይባልም። በነገራችን ላይ እንደዚህ አይነት ነገሮች የሚነሱት ህዝቡን ከቤተክርስቲያን ለማውጣትና ወደ ራሳቸው ቤተ እምነት ለመጨመር ሲል ይሄ እኮ ያንተ እምነት የአማራ ነው የዚህ ወገን ነው እያሉ ከቤተክርስቲያን ሰውን ለመነጠል እንግዲህ እንደዚህ አይነት የሚያነሱት ጥያቄ የሚሆን ምላሽ ነው የሰጡን መምህራችን። በእውነት ቃለ ሕይወትን ያሰማልን እንላለን። የዛሬው ቪዲዮአችንን እንግዲህ በዚህ ላይ ነው የምንጨርስ የሚሆነው። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው ላይ አስፍሩልን ነው የምንላችሁ። ይህን ቪዲዮ እስከዚህ ድረስ ተመልክታችሁ ላይክ ያላደረጋችሁ ላይክ እንድታደርጉ እንጠይቃለን። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ ነው የምንለው። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።